ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ኢትዮጵያውያን ለዓመታት ወደ አሰቃያቸው ሲፈሩትና ሲሸሹት ወደ ነበረው ጦርነት ዛሬ በአስከፊ ሁኔታ ገብተዋል። ምንም እንኳን በአማራና በኦሮሚያ የነበረው ጦርነት እንዳለ ቢሆንም ዛሬ በሸረሪናና በኢትዮ ሱዳን ድንበር እንዲሁም በሁመራ አስከፊ ጦርነት እየተካሄደ መሆኑ እየተዘገበ ነው። ለመሆኑ ስለ ውጊያው አቅጣጫና ስፋት፣ ስለ ተፋላሚ ኃይሎች አጠቃላይ ስለ ጦርነቱ ምን ተሰማ የሚለውን በዝርዝር እንነግራችኋለን። ህወሓት አሁን ይፋዊ መግለጫ ሰጥቷል፣ ተሰሙታላችሁ። ሌተናል ጻድቃን ወልደ ክብረትንሳኤ ደግሞ መቀሌ እንገባበታለን ያሉትን ቀን ይፋ አድርገዋል። እነዚህንና አዳዲስ መረጃዎችን እንነግራችኋለን። ከዛ በፊት በርካታ ኢትዮጵያውያን ጦርነት ደከመን፣ ሰላምና ንግግር ያስፈልጋል፣ ወጥቶ መግባት ሰርቶ መብላት ነው የምንፈልገው እያሉ ነው። ሌሎች ደግሞ በተለይ ህወሓት ስርዓት ካልያዘና አንድ በሀገር ውስጥ አንድ መንግስት ከሌለ ሁልጊዜም ሰላም የለምና ህወሓት አደብ መግዛት አለበት የሚል ሐሳብ እየሰጡ ነው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ስጡን። እኛ በአማራ ክልል ያለውን ወቅታዊ ሁኔታ ጨምሮ የተሰሙ ጉዳዮችን እንዲናገራችሁ። እኔ ቲፒኤልኤፍን ማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ፣ ኢትዮጵያን በመዝረፍ፣ ኢትዮጵያን በመከፋፈል፣ ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብጽ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ዛሬ በሸረሪናና በኢትዮ ሱዳን ድንበር ከባድ ውጊያ መቀስቀሱን ዘገባዎች እያሳዩ ነው። ከሌሊቱ ጀምሮ ንጋቱ 11:45 በኋላ በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር አካባቢ ከፍተኛ ውጊያ መደረጉ ይፋ ሆኗል። የግጭቱ አጠቃላይ ሁኔታ በተመለከተ የወጡ መረጃዎች እንደሚያሳዩት ከበረከት ተነስቶ ወደ ሸረሪና ነጭ አፈር ባሉት የድንበር አካባቢዎች ውጊያ ተከፍቷል ተብሏል። የውጊያም በእግረኛ በሜካናይዝድ እንዲሁም በከባድ መሳሪያዎች ጭምር የታገዘ ሰፊ ጦርነት መሆኑን የተለያዩ ዘገባዎች እያሳዩ ነው። በከባድ ውጊያ የተካሄደውና በከባድ መሳሪያ የታገዘው ይህ ውጊያ በኢትዮጵያ መከላከያ ሰራዊትና በስፍራው በሚንቀሳቀሱ የትግራይ ኃይሎች መካከል መሆኑም ይፋ ሆኗል። በተለይም በሸረሪና አካባቢ አርሚ 7 በመባል የሚታወቀው የትግራይ ሰራዊት ህዋስ ይንቀሳቀስበታል ተብሎ ይታመናል። እነዚህ ተፋላሚዎች በቀደመው ጊዜ ወደ ሱዳን ሸሽተው ወታደራዊ ስልጠና አግኝተዋል ተብሎም ይታመናል። የአልቡርሃንን ጦርን በማገዝ ውጊያ አድርገዋል የሚል ስማቸው ተደጋግሞ እንደሚነሳ የሚታወቅ ጉዳይ ነው።
እነዚህ ምንጮች እንደሚያነሱት ግን ይህ በጦርነቱ በቅርቡ በተለያየ የትግራይ ከተሞች በህወሓት ከፍተኛ አመራሮች ሲመራ የቆየውና የጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቅን ተከትሎ የተቀሰቀሰ ሊሆን እንደሚችል ተገምቷል። ከጦርነቱ በፊት ግን የኢትዮጵያ መንግስትም በርካታ እንግዲህ በግራፊክስ የታጀቡ ፕሮፓጋንዳዎችን በመንግስት መገናኛ ብዙሃን ሲያስተጋባ እንደነበረ ይታወቃል። ከሰሞኑ እንግዲህ ሲካሄድ ከቆየው የሚዲያ ጦርነት አንጻር አሁን የተቀሰቀሰውና የቀጠለው ይሄ ከባድ ውጊያ ወደ ሌሎች ግንባሮች ሊስፋፋ ይችላል የሚል ከፍተኛ ስጋት በኢትዮጵያን ዘንድ ፈጥሯል። የውጊያውን ተጨማሪ ምዕራፎችም እንዳሉት መረጃዎች እያሳዩ ሲሆን ይሄ ነገር እንግዲህ እውነት መሆኑንና የተጣራ መረጃ መሆኑን ህወሓት በሰበር ዜና መግለጫ ሰጥቷል። ህወሓት እስኪ ምንድን ያለው የሚለውን ሰምተን እንመለስ። የትግራይ ባለስልጣናት እንግዲህ የኢትዮጵያ ፌደራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቶብናል ሲሉ ቀድመው ከሰዋል። እስካሁን ድረስ በፌደራል መንግስት በኩል ምንም የተሰጠ መግለጫ የለም። ህዝባዊ ወያነ ሓርነት ትግራይ ህወሓት የሚመራ የክልሉ አስተዳደር አሁን ባወጣው መግለጫ የፌደራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር የቆየውን ፍጥጫ አባብሶታል ብሏል። በትግራይ ህዝብ ላይ ሲካሄድ የቆየው አጠቃላይ ገዳና ከበባ እንዲሁም በድሮና በውክልና የትጥቅ ኃይሎች የሚፈጸሙ ጥቃቶች ተባብሷል ብሏል። የብልጽግና ስርዓት ግልጽ ጦርነት አሁን ከፍቶብናል ብሏል ህወሓት። የትግራይ ባለስልጣናት የቀረበው ክስ በፌደራል መንግስት በኩል በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና ወታደራዊ ግጭት እንዲሁም ውጥረት ተከትሎ የመጣ መሆኑን ኢትዮጵያ ዳግም ስጋት እንዲያድርባቸው አድርጓል። አሁን የወጣው መግለጫ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 የፕሪቶሪያ ግጭት ማቆም ስምምነት ከተፈረመ ወዲህ የፌደራል መንግስት የተለያዩ ሴራዎችን፣ እገዳዎችን፣ ከበባዎችና ወታደራዊ ዝግጅቶችን ሲያካሄድ ቆይቷል ሲል ከሷል። ለዚህ ግን ዝርዝር ማስረጃዎችን አላቀረበም። የፕሪቶሪያ ስምምነት እንግዲህ ከተፈረመ በኋላ ቢሆን በተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅት ላይ መሳተፉን ቀጥሏል ሲል የፌደራል መንግስቱን ከሷል። መግለጫው የሁሉና ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎችና የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉ ጥሪ አቅርቧል። ለብሔራዊ ውድመት ፈጽሞ አንንበረከክም ያለው መግለጫ የትግራይ ኃይሎችና ደጋፊዎች ትናንት እንዳደረጉት ሁሉ ዛሬም ታምራዊ ታሪክ ለመስራት ይዘጋጁ ሲል በይፋ ጥሪውን አቅርቧል። በትግራይ የሚገኙ ባለስልጣናት በፌደራል መንግስት ተቀሰቀሰ ካሉት ግጭት የሚመጡ አደጋዎችን በማስጠንቀቅ ዓለም አቀፉ ማህበረሰብም ጣልቃ እንዲገባ ጠይቀዋል። ዓለም አቀፉ ማህበረሰብ በክልሉ ውስጥ ከተቀሰቀሰው ጦርነት ሊከተሉ የሚችሉ አደጋዎች ተረድቶ አስፈላጊውን እርምጃ መውሰድ አለበት ሲል መግለጫው ገልጿል። የኢትዮጵያ ፌደራል መንግስት እንግዲህ ለቀረቡት ክሶች እስካሁን ምንም አይነት አፋጣኝ ምላሽ አልሰጠም። ይህ አዲስ የመጣው በአዲስ አበባና በትግራይ ባለስልጣናት መካከል ያለው እንግዲህ ትብብርና ግንኙነት በከፍተኛ ሁኔታ አሽቆልቁሎ አደጋ ውስጥ በወደቀበት ወቅት እንደሆነ ይታወቃል። ሰኔ 30 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ ተባብረው እየሰሩ ነው ሲሉ ከሰው እንደነበረ ይታወቃል። ይህን ትብብር እንግዲህ የደርግ ስርዓት እንዲወድቅ ከተደረገበት ጥረት ጋር እንደሚያመሳስለውን ስማቸው ያልጠቀሰ የውጭ አካላትም እጃቸው እንዳለበት ገልጸው እንደነበረ ይታወቃል። የትግራይን የህወሓት ባለስልጣናት በበኩላቸው የ22 የፕሪቶሪያ ስምምነት ፈርሷል ሲሉ ምላሽ የሰጡ ሲሆን የፌደራል መንግስት የስምምነቱ ዋና አንቀጾች ከመተግበር ይልቅ ለአዲስ ጦርነት እየተዘጋጀ ነው ሲሉ ከሰዋል። ህወሓት የፌደራል ኃይሎች ለአዲስ ግጭት ለመዘጋጀት ጦርነት በመሰብሰብ ላይ እንደሚገኙና ወታደራዊ ኃይላቸው ከምዕራብ ወደ ምስራቅ ትግራይ እያንቀሳቀሱ ነው ሲል ከሷል። እነዚህ ክሶች እንግዲህ ትክክለኛ ስለመሆናቸው በይፋ አልተረጋገጠም። በእርግጥ ዓለም አቀፍ ተዋናዮች በቅርቡ በታየው አዲስ ውጥረት ላይ ስጋታቸውን ሲገልጹ ቆይተዋል። የአውሮፓ ህብረት፣ ዩናይትድ ስቴትስ፣ የኢትዮጵያ ፌደራል መንግስትና ህወሓት እያደረጉት ያለውን ግጭት ማባባስ እንዲቆጠቡ ሲል ጠይቆ እንደነበረ ይታወቃል። በነገራችን ላይ ይህ ጦርነት የተከፈተው ከጽምዶ ተብሎ የሚጠራው ፋኖ መንግስት ሸኔ ብሎ የሚጠራው ኦላ ኤርትራና ሱዳን ያሉበት ነው ወይስ ጊዜያዊ ግጭት ለሚለውም እንግዲህ እስካሁን ድረስ በይፋ ከፌደራል መንግስት የተሰጠ ክስም እንዲሁም ደግሞ ማስተባበያ መግለጫ የለም። የህወሓት ሚዲያዎች ግን ጉዳዩን በሰበር ዜና በስፋት እየዘገቡት ነው። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር ባደረጉት ቆይታ የአማራ ህዝብ ከእንደነዚህ አይነት ነገሮች እንደማይገቡት አይነትና ከዚህ ጋር ትብብር መፈጸም የለበትም የሚል አንድምታ ያደረጉት ንግግር በዛሬው ዕለት እንግዲህ ማታ ይካሄዳል ተብሎ ይጠበቃል። እሱም አንድ ፍንጭ የሚሰጥ ነው የሚሆነው። ከዛ ውጭ ግን አንድ መረጃ አለ። ይህ መረጃ ደግሞ ምን መሰላችሁ? ጀነራሉ ወደ መቀሌ የሚገባበትን ቀን ይፋ አድርገዋል።
በትግራይ ክልል በጊዜያዊ አስተዳደሩም በድርድሩም እንዲሁም በቀደመው አውዳሚ ጦርነት ውስጥ ተሳትፎ የነበረባቸው ሰዎች አንዱ ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ገብረትንሳኤ መቀለ ባንድ ወር ልንገባ እንችላለን ሲሉ ተገልጸዋል። እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል ወይም ደግሞ ህወሓት በፖለቲካ ተሸንፏል፣ ህዝቡም እያገዘው አይደለም፣ ወጣቶችን ማፈሳን ሽሽት ወደ አዲስ አበባ እየሸሹ ነው ብለዋል። ኃይላችንን መሰብሰብና መምታት ብቻ ነው የቀረን ብለዋል ተብሎ በማህበራዊ ሚዲያ በስፋት እየተሰራጨ ቢሆንም ይሄ ጉዳይ ግን ቪዲዮ የለውም። ሆኖ ግን እነዚህ ኃይሎች በተለይ የሐራ መሬት ወይ ደግሞ ነፃ መሬት የሚል ታጣቂዎች እንዳሏቸው ይገለጻል። የነጌታቸው ረዳ ስምረት ፓርቲ የፖለቲካው ክንፍ ሲሆን ሐራ መሬት ደግሞ የታጣቂዎች ክንፍ እንደሆነና በቅንጅት የህወሓትን በማፍረስ ወደ መቀሌ በመግባት አስተዳደሩን የመረከብ ፍላጎት አላቸው ተብሎ ይታሰባል። በተለይ ሁለቱም ጌታቸውም ጻድቃንም በትግራይ ጊዜያዊ አስተዳደር ጊዜ ስልጣን የነበራቸውና በኋላ ተገፍተው አሁን መቀመጫቸውን አዲስ አበባ አድርገው በአዲስ አበባ እየኖሩ ነው ያሉት። ስለዚህ ህወሓት መወገድ አለበት የሚል ሀሳብን በስፋት እያነሱ ነው የሚገኙት። ከዛ ውጪ አሁን ህወሓት ያለው አቅም ምንድነው የሚለው አንዱ ሲዘረዘር ከሱዳን በኩል ያገኘው መሳሪያ ያለ እነዚህ ድሮኖች ናቸው ቢባልም በይፋ ግን ይህ ነው የሚባል ነገር የለም። ከዛ ውጪ ግን ፋኖም ከህወሓት ጋር ያለውን ግንኙነት በተመለከተ በርካቶች በአሁኑ ጊዜ ትችት እያቀረቡ ነው የሚገኙት። ለዚህ አንዳንድ ምክንያት የሚያደርጉት ህወሓት ምንም ቢሆን ወልቃይትና ሁመራን ለመውሰድ መፈለጉ አይቀርም በሚል እየተቹት ነው የሚገኙት። ህወሓት እንግዲህ ከሻዕቢያና ከግብጽ የተቀበለው አጥፊ ተልዕኮ ነው። ይህን ለማስፈጸም ነው በምዕራብ አቅጣጫ ጦርነት የጀመረው። በምዕራብ አቅጣጫም ጦርነቱን የጀመረው ወልቃይትን ለመውሰድ ነው የሚሉ ሀሳቦች እየተነሱ ነው። ጠቅላይ ሚኒስትሩ ግን በትናንትናው ዕለት ስለ ወልቃይት ይህን ብለዋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። ጠቅላይ ሚኒስትሩ ወልቃይትን እንግዲህ በጉልበት መውሰድ አያስፈልግም፣ በህዝቡን ያሳተፈ ህዝባዊ ኮንፈረንስ ወይም ሪፈረንደም ይደረጋል በሚል መግለጫ ሰጥተዋል። በተደጋጋሚ ይህንን ሀሳብ ሲያነሱ ነበር የቆዩት። ከዚህ በፊት ህወሓት በጉልበት ወስዶት ቆይቷል። አማራ ክልል ደግሞ አሁን በጦርነቱን ታሳቢ በማድረግ ጦርነቱ የፈጠረውን እድል በማድረግ ይዟል። እናም በትግራይ ያሉት ደግሞ በጉልበት እንወሰደው እያሉ ነው። ፌደራል መንግስት ከለከለን እያሉ ነው። አማራዎች ደግሞ የመንግስት ህግ አበጅቶ በዘላቂ አልሰጠንም እያሉ ነው። እኛ ግን ሪፈረንደም ነው የምናደርገው በሚለው ትናንትና መግለጫውን በሰጡ ማግስት በዛሬው ዕለት እንግዲህ ህወሓት በምዕራብ በኩል ጦርነት ከፍቷል ነው የሚለውና ይህ ሸረሪና ላይ የተከፈተ ጦርነት የህወሓት አሁንም ድረስ ሰላም ያለ መፈለግ እንዲሁም ርዕሶችን የማስመለስ ዝንባሌ ያለው ነው እያሉ ሲሆን ደግሞ የፋኖ ታጣቂዎች ከህወሓትና ከሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው የሚሉት ደግሞ የክልሉ ፕሬዝዳንት አቶ አረጋ ከበደ ናቸው። ትናንት ህወሓት በአማራ ክልል ላይ በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል። ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክስ ይቀበላል። አማራ ክልልን አደጋ ውስጥ ለመጣል ግጭት ለማድረግና ለማተራመስ ጥረት እያደረገ ነው። እኛም ብንሆን ውስጣዊ አመራሩን አንድነት የሚፈትኑ ሁኔታዎች አሉ፣ ይህን መታገል አለብን በማለት የአማራ ብልጽግናም እስካሁን አንድ ላይ እንዳልቆምና የጉዳይ እጅግ አሳሳቢ እንደሆነ እየገለጹ ነው የሚገኙት። አረጋ ከበደ ይህንን ያሉት በክልሉ ምክር ቤት ስብሰባ ላይ ነው። ሆኖ ሰሜን ኢትዮጵያ ዳግም የግጭት አዙሪት ውስጥ ተገኝቷል። የጉዳይ ሰፍቶ ወደ ሌሎች ቦታዎች ይሄዳሉ ወይስ እንደ ትንኮሳ ሆኖ ዓለም አቀፍ ኃይሎች ርብርብና ጥረት አድርገው ያቆሙታል የሚለውን ጉዳይ የምናየው ነው የሚሆነው። ተከታታይ ዘገባዎችን እናደርሳችኋለን። ያሁን አወቃው።